አንድን ነገር ማወቃችሁ በጣም አውቄዋለሁ የሚለው ነገር ምንም ማተር አያደርግም ከምን ጋር ሲነጻጸር ያን ማቆን ነገር በምን ያህል ጊዜ ነው ሰርቼ ማጠናቀቀው አሁን ስለማወቅ አይደለም። 11 እና 12 ላይ ያላችሁ ደግሞ እኔ እኮ 9ን በደንብ አላየው ምናምን አሁን ምናምን እዛ 10ኛን በደንብ ማየት አለብኝ የምትሉ ካላችሁ ደግሞ አልገባችሁም እንጂ 11 እና 12 ላይ ስትማሩ መጀመሪያ 9 ላይ በጣም ከባድ ነው ብላችሁ ያዛችሁ ቶፒክ ቀለል አድርጋችሁ ዋጣ አድርጋችሁ በቃ ትታችሁት ነው። በፎርሙላ ምክንያት ጥያቄ አልሰራውም ማለት ሌላ ነገር ነው። ዛሬ እንግዲህ በዚህ ቪዲዮ ለማትሪክ እንዴት እንዘጋጃለን ዝም ብዬ በዘፈቀደ ብዬ የማወራው ነገር አይደለም። ይልቁን በጣም የሚጠቅማችሁ በጣም ማትሪክ ላይ ታሪክ እንድትሰሩ የሚያደርጋችሁ ነገር ነው የምነግራችሁ ማለት ነው። ለማትሪክ እንዴት እንዘጋጃለን ማለት ነው። አሁን አብዛኞቻችን 12 ላይ ልንሆን እንችላለን፣ 11፣ 10፣ 9 ላይ ልንሆን እንችላለን። የራሳችን ስትራቴጂ አለን ማለት ነው። የራሳችን የምንከተለው አለን ማለት ነው። ከዛ በላይ ደግሞ ሌላ እኛን የሚከተለን ነገር አለ። አዶኑ ለምን እንደሆነ አላቅም። ጭንቀት የሚባል ነገር አለ። ለማትሪክ እንዴት ነው የምዘጋጀው? ፈተናው እንዴት አይነት ነው? ምናምን በቃ የሆነ ጭንቀት የሚባል ነገር አለ። ከወደቃችሁ ውደቁት እኮ በቃ ውደቁት። ግን አወዳደቃችሁ መጥፎ ብቻ አይሁን። እንዲህ ብሎ መጨነቁ ራሱ እኮ ሌላ ስራ ነው፣ ሌላ ነገር ነው፣ ሌላ ታሪክ ነው። በቃ አትጨነቁ። እስከሰራችሁ ድረስ ደግሞ እኮ ታልፋላችሁ፣ ከፍተኛም ታመጣላችሁ። የምታስቡት በመጨነቃችሁ ሳይሆን የእናንተ ሪዛልት ዲፔንድ የሚሆነው መጨነቃችሁ ላይ አይደለም፣ ማድረጋችሁ ላይ ነው። ስለዚህ መጽሐፉን አስቀምጣችሁ ምን ሐሳብ ውስጥ አትግቡ። የሐሳብ ምንም አይጠቅማችሁም ማለት ነው። ምንም ይጨምርላችሁ እንዶ ይጎዳችኋል፣ ይቀንስባችኋል፣ ብዙ ነገራችሁን ይጎዳል ማለት ነው። ጀስት መጽሐፉን ይዩት። አሊያም ስለ ትምህርቱ ከምታስቡ ተውት እና ራሳችሁን አዝናኑ። ወክ ያረጋችሁ ቲክቶክ ውስጥ የሚጠቅሙ ነገሮችን እያያችሁ አረ ራሳችሁን አዝናኑ። ስለ ትምህርት ብያስባችሁ ከምትጨነቁ ማለት ነው። ኦኬ ብዙ አላወራ፣ ወደ ቪዲዮ ልግባ ማለት ነው። ወደ ሜን ፖይንቱ ልግባ ማለት ነው። ሶ ማትሪክን ማለት ነው ኦፍ ኮርስ እኔ አሁን እየጸጸተኝ እንደ አንድ 9ኛ ተማሪ 9ኛ ላይ ትኩረት አልሰጠውም። ስቲል ጎበዝ ነኝ። 10ኛ ላይም ስቲል ክረምቱን በሌላ ነገር ነው ያሳለፍኩት፣ ሁለቱንም ክረምት ማለት ነው። ግን ስቲል በጣም ጎበዝ የሚባል ተማሪ ነኝ። 11ኛ ክፍል ተማሪ ነኝ። 11ኛ ላይ አሁን የ9ን ማየት እንዳለብኝ የተሰማኝ ነው። የ10ን ድጋሚ ማየት እንዳለብኝ የተሰማኝ ነው። ከዛ አንድ 11ኛው ደግሞ ኢቭን በዛ ብቻ ማቆም እንዳለብኝ የተሰማኝ አይደለም ስላችሁ። በዛ ብቻ በቃ የ9ን አይቼ ምናምን ማቆም እንዳለብኝ የተሰማኝ አይደለም። የ12ንም ሄጄ ማላቀው አክቹአሊ ያንን ያህል ማላቀው አይደለም፣ ግን በቃ እዛ ውስጥም ገብቼ መዋኘት ምንም እዛ ውስጥ መግባት እንዳለብኝ እንትን እያለኝ ነው ማለት ነው። በጣም እንትን እያለኝ ነው ማለት ነው። ራሴን በቃ እንዲህ መነሳሳት አለ ማለት ነው። ሶ አሁን 9 ላይ ካላችሁ በቃ 9ኛን በጣም በብቡት፣ በደንብ ተማሩት። በደንብ እንደዛ አድርጋችሁ አንብቡት ማለት 9ም ሌላ ሐሳብ ውስጥ አትግቡ፣ ሌላ ታሪክ ውስጥ አትግቡ ማለት ነው። ክረምት አላ ክረምቱን ላይ ደግሞ እንደ ጀነራል ነው እየነገርኳችሁ ያለችሁ። የእናንተ 11 ከሆናችሁም ይደርሳል፣ ችግር የለውም። ሰው እኔ አሁን 9 ላይ ያላደረኩት በጣም የቆጨኝ ያለው ነገር ማለት ነው። ሰው 9 አለ፣ ከዛስ ክረምት አለ አይደል? ከ9 ክረምት አለ። ክረምት ላይ የ10ን በደንብ ይዩት። ስትማሩ ደግሞ በጣም ይቀላችኋል። ሁለት ነገር አቃላችሁ 11 ላይ ደርሳችኋል ማለት ነው። ክረምት አላችሁ፣ ከ10 ቀጥሎ ክረምት አላችሁ። ክረምቱ ላይ ምን ታደርጋላችሁ? የ11ን ይዩ። ከዛስ ወደ 11 ትማራላችሁ። 11 ላይ መማር ትጀምራላችሁ ማለት ነው። በዛን ጊዜ ምን ታደርጋላችሁ? የ11ን የተማራችሁ የ9ን ደግሞ 19 ከ11 ጋራ 10 ደግሞ ከ12 ጋራ ሪሌትድ ናቸው ማለት ነው። 11 የተማራችሁ ከጎን ደግሞ ምን ታደርጋ? የ9ን ከጎን ታያላችሁ ማለት ነው። ሰውን በእናንተ በምን ብቁ ሆናችኋል ማለት ነው። በጣም ብቁ ሆናችኋል ማለት ነው። እንደዛ ካረጋችሁ ባል ቀጣይ ደግሞ 12 ትገባላችሁ። 12 ስትገቡ ደግሞ ከዛ 12 ከመግባታችሁ በፊት ክፍት ሰዓት አለ። ክፍቱ ሰዓት ላይ ምን ታረጋላችሁ? የ12ን ታያላችሁ። 12ን ክፍቱ ሰዓት ላይ በደንብ አይታችሁ ድጋሚ ደግሞ 12ን ልትማሩ ነው። አስቡት። ያያችሁት በቅርብ ከትላንት ወዲያ ያየሁትን ነገር ዛሬ ደግሞ አስቡት። እንደዛ እንደማለት ነው። ክረምቱ ላይ 12ን በደንብ ሁሉንም ሰብጀክት ኢቭን ከላይ ራሳችሁ አይታችሁ በቃ ወደ ትምህርቱ ግቡ ማለት ነው። ከዛ በኋላ ደግሞ 12 ላይ ደግሞ ከጎን just like ባይዞይ ማለት ያለፋችሁ ትምህርት ተምራችሁ ያለፋችሁ ነገር እኮ
እንዲህ አዲስ ከምትማሩ ጋር በጣም የተለያዩ ነገሮች ናቸው። አዲስ የምትማሩት ነገር ለመረዳት ኢንተርኔት ውስጥ ዩቲዩብ ውስጥ ጂፒቲ ላይ ምን አስተማሪውን አፋጣችሁ ምናምን መረዳትን ይጠይቃል። ግን ያለፋችሁን ነገር ግን ጀስት በማየት ጀስት ለማስታወስ ያህል ብቻ ማለት ነው። የሆነ ትንሿን ፓርት ለማስታወስ ያህል ነው እንጂ እንዲቀረብኝ ምናምን የምንለው ነገር የለም ማለት ነው። ስለዚህ በክፍት ጊዜያችሁ መጽሐፉን ከፍታችሁ እንዲያረጋችሁ የ10ን ማየት ትችላላችሁ ማለት የ12ን የተማራችሁ ማለት ነው። ከዛ እንደዛ ስታደርጉ ደግሞ ይሁት ኢቭን አስቡት 12ን ከመጀመራችሁ በፊት አይታችሁ ነበር፣ አሁንም የተማራችሁት ነው። እንደዛ እያለ ብቻ በጣም ይሄ ሜትር በጣም ውጤታማ ያደርጋችኋል ማለት ነው። በጣም ውጤታማ ያደርጋችኋል ማለት ነው። 11 እና 12 ላይ ያላችሁ ደግሞ እኔ እኮ 9ን በደንብ አላየው ምናምን አሁን ምናምን እዛ 10ኛን በደንብ ማየት አለብኝ የምትሉ ካላችሁ ደግሞ ስቲል ማለት ነው አንድ ሚስጥር ልነግራችሁ የምፈልገው ማለት ነው። ፈተና ሲወጣ ማትሪክ በአብዛኛው ፖርሽን የሚወጣ 12 እና 11 ነው ማለት ነው። ጊዜያችሁን በ9 እና በ10 አታባክኑ። 9 እና 10 ማለት እኮ የሆነ ነገር አለ። ያን ነገር የግድ ማወቅ አለባችሁ 11 ላይ ለመማር ማለት ነው። 12 ላይ ለመማር የ9ን ማወቅ አለባችሁ ማለት ነው። ስለዚህ አልገባችሁም እንጂ 11 እና 12 ላይ ስትማሩ መጀመሪያ 9 ላይ በጣም ከባድ ነው ብላችሁ የያዛችሁት ቶፒክ ቀለል አድርጋችሁ ዋጥ አድርጋችሁ በቃ ትታችሁት ነው። ምክንያቱም ያንም 11 እና 9 እና 10 ላይ የነበረውን ነገር ይጠይቃል 11 ለመማር የሆነ ነገር ለመስራት ማለት ነው። እንዲህ ለምሳሌ ሲምፕል ኤግዛምፕል ላነሳላችሁ እችላለሁ። ለምሳሌ ሊነር ኢኩዌሽን አለ አይደል? ሳይመልቴኒየስ ሊነር ኢኩዌሽን ሳይመልቴኒየስ የሆኑ ኢኩዌሽኖች አሉ። ለምሳሌ ለምሳሌ ኳድራቲክ ኢኩዌሽንን ሶልቭ ስናደርግ ስንት ሜቶዶች አሉ? 3 ሜቶዶች አሉ ብለን እነዛን ሶልቭ አድርገን ኳድራቲክ ሶልቭ አደራረጉ ምናምን አውቀን መተናል አይደል? ፋክተራይዜሽን ሜቶድ ምናምን ፋክተራይዝ አደራረግ ምናምን አውቀን 9 ላይ 10 ላይ አውቀን መተናል። አሁን ላይ ደግሞ ያን ፋክተራይዜሽን ሜቶዱን አፕላይ ነው የምታደርጉት። ፋክተራይዝ አድርገን ነው አንድን ኢኩዌሽን ሶልቭ የምታደርገው። አንድን የተሰጠን ነገር ፋክተራይዜሽን ኦልሬዲ ስለምታውቀው ማለት ነው። ስለዚህ አሁን አልገባንም እንጂ አሁን 11 12 ላይ ያን ፋክተራይዝ ካደረግን በኋላ ነው አሁን 11 ላይ ያለውን ነገር የምናደርገው ማለት ነው። ሲምፕሊፋይ ማድረግ ከሆነ ፋክተራይዝን ፋክተራይዝ ማድረግ ደግሞ 9 ላይ ሰው አሁን ወጣም ወረደም በጣም የዘበራረኩባችሁ ከሆነ ይቅርታ። ብቻ ግን አሁን 11 ላይ ተማራችሁት ያለው ነገር ከዛኛው ጋራ ያን ጨፍልቃችሁ አልፋችሁት ነው 11 ላይ በጣም ጎበዝ ከሆናችሁ 12 ላይም በጣም ጎበዝ ከሆናችሁ ታልፋላችሁ ማለት ነው። እና እኔ ይሄንን ነው የምላችሁ ማለት ነው። ከዛ በኋላ ደግሞ ከዛ ውጪ ደግሞ ያግዛችኋል የምለው ነገር ምንድነው? ፎርሙላዎች አሉ ማስ ላይ ፊዚክስ ላይ እነ ኬሚስትሪ ላይም ባቆሙ አለ ማለት ነው። እነዛን በፎርሙላ ምክንያት ጥያቄ አልሰራውም ማለት ሌላ ነገር ነው። ሌላ ስንፍና ነው ማለት ነው። በፎርሙላ ባለማወቅ ምክንያት ማለት ነው። በዛ ቢባል ፎርሙላ ከዚህ በፊትም ቪዲዮ ሰርቼለታ በዛ ቢባል ፎርሙላ ያለው እኔ አልዋሽም። ኬሚስትሪ ላይ ከ9 እስከ 12 ያሉ ፎርሙላዎች ከ50 አይበልጡም፣ ከ40 አይበልጡም፣ ከ50 አይበልጡም። በዛ ማለት ቻትጂፒቲ ከዚህ በፊት ጠይቄ ነበር የሰጠኝ እንደው 39 ምናምን ፎርሙላ ነው የሰጠኝ። ከ9 እስከ 12 ያሉ ፎርሙላዎች ስጠኝ ብዬ ከ9 በወረቀት ላይ ያስኳቸው። ጀስት አስቡት እስኪ አንዷን ያዛችሁ። ጀስት በጣም ቀላል ፎርሙላውን ብቻ ሸምድዱ እኮ ነው። ሌላ ምንም አልተባላችሁ። ፎርሙላውን ሸምድዱ፣ በወረቀት ላይ ጽፋችሁ ፎርሙላውን ሸምድዱ። ስለዚህ እንደዚህ አድርጉ። ፎርሙላ የማስንን ፎርሙላዎች ሸምድዱ ማለት ነው። ያ ደግሞ በጣም ያቀልላችኋል ማለት ነው። ጀስት ቁጥሮቹን የምትተኩት ማለት ነው። ፎርሙላ በማስታወሳችሁ ባይዘይ ማለት ነው። አንድ ነገር ልንገራችሁ። አንድን ነገር ማወቃችሁ በጣም አውቄዋለሁ የሚለው ነገር ምንም ማተር አያደርግም ከምን ጋር ሲነጻጸር። ያን ማቆን ነገር በምን ያህል ጊዜ ነው ሰርቼ ማጠናቀቀው አሁን ስለማወቅ አይደለም። ነገርየውን ከማወቅ እየወጣ ነው። የምታውቀውን ነገር በተሰጠች ጊዜ ወይም ከዛ ፈጥነ ሰርታ አቀርብ ነው። ትክክል በሆነ መንገድ አቀርብ ነው። ያ ነው ችግር እየሆነ ማለት ነው። ስለዚህ በፍጥነት ለመስራት ሞክሩ ማለት ነው። እና ደግሞ የራሱ የሆነ አጠያየቅ አለ። እኔ ጀስት አንብቤ ይሆናል፣ ግን ጥያቄው አመጣጡ የራሱ የሆነ አመጣጥ አለው፣ የራሱ የሆነ መንገድ አለው ማለት ነው። እኔ አሁን ስለ በረከ ስለ አንድ ጓደኛ አሁን እዚህ ጋር እኔ እሱን በቃ አነበዋለሁ አይደል? ካነበብኩ በኋላ ደግሞ ስጠየቅ ደግሞ
እሱ በሚፈልገው መንገድ ነው የሚጠይቀኝ ማለት ነው። በረከት እኔን ቁመቱ ምናምን ምናልባት እንዲህ እንትን ብዬ ምናምን አይቼ ሄዳለሁ፣ ግን ስለ ቁመቱ ምናምን ላይጠይቅ ይችላል። ጫማ ቁጥሩ ሊጠይቅ ይችላል ስላችሁ ብቻ አንድ ጥያቄ በደንብ አነበባችሁት ማለት ጀስት ፈተናውን ትደፍናላችሁ ማለት አይደለም። መማረግ ይኖርባችኋል። ፈተናውንም ሌሎች ፈተናዎችንም መስራት አለባችሁ ማለት ምክንያቱም አጠያየቁ ራሱ የሆነ አንድ ጥያቄ አጠያየቁ መንገድ ራሱ ማጥናትን ይፈልጋል ማለት ነው። እና እነዚህ ነገሮች አድርጉና የማትሪክ ውጤት ታሻሽላላችሁ እና ተስፋ አደርጋለሁ እና ቀጣይ በሌላ ቪዲዮ እመለሳለሁ። ቻው